በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በዙፋኑ መካከል ያለው እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል። የዮሐንስ ራእይ ምዕራፍ 7 ቁጥር 17 አምላካችን እግዚአብሔር በእንባ በሐዘን በስቃይ ላሉት ሁሉ መጽናናት እንዲሆንልን ቅዱስ ፈቃዱ ይሁንልን። ይህ ዓለም ማለፉ ላይቀር ብዙዎቹን አስለቅሶ ብዙዎቹን አሳዝኖ ብዙዎችን ለሞት ለስቃይ ዳርጎ ማለፍ የተለመደ ነውና የምንሰማው የምናየው ሁሉ እጅግ አሳዛኝ ነው። እግዚአብሔር ላዘኑት መጽናናት ይሁንልን። የዮሐንስ ራእይ ምዕራፍ 7 ቁጥር 17 ላይ በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል። እንደዚሁም ምዕራፍ 21 ቁጥር 4 ላይ እንባዎችን ሁሉ ከዓይናቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ ይላል ዮሐንስ በራእዩ። እንግዲህ በዓለም ያለው ስቃይ፣ በቅዱሳን ላይ የሚደርስ ስቃይ፣ በሰው ልጆች ላይ የሚደርስ መከራ ምን ያህል ክፉ እንደሆነ ይታወቃል። ዮሐንስ አስቀድሞ በራእዩ ያየው ዛሬም በምድር ላይ የምናየው መከራ የሰው ልጆች ይህ ዓለም አልፎ ወደ ፍጹም ዕረፍታቸው ወደ አምላካቸው ወደ እግዚአብሔር እስኪሰበሰቡ ድረስ በተለያየ መከራና ስቃይ ማለፍ የግድ ነው። የሰው ልጆች ራሳቸው በሞት ይህችን ምድር ሊገላገሉ ነገር ግን ገድሎ መሞትን እንደ ትልቅ ጀብድ የሚቆጠርበት ክፉ ዓለም ላይ ነው ያለ ነው። ስለዚህ ሁሉም ያልፋል። ማለፍ ላይ የማይቀረው ግን የሰው ልጆችን አሳዝኖ የሰው ልጆችን አሰቃይቶ የሰው ልጆችን እንባ እያዩ ማለፍ ምን ያህል ክፉ እንደሆነ ይታወቃል። አምላካችን እግዚአብሔር ለሰው ልጆች ጭካኔና ግፍን እንደ መለያ አድርጎ ለሚቆጥሩ ሰዎች አምላካችን እግዚአብሔር ማስተዋሉን ይስጥልን። ስለዚህ በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል እንዳለው እንባችን ለዘላለም እስከሚታበስ ድረስ በምድር የምናልፍ የሰው ልጆች ሁላችንም በስቃይ ማለፍ ይኖራል። አንዳንድ ጊዜ ደግሞ ይበልጥ አሰቃቂ የሆኑ ነገሮችንም ማየትና መስማት የምድራችን አንዱ መገለጫ ከሆነ ዘመናት ተቆጥረዋልና እንባቸውን የሚያብስ አምላክ በእንባ በስቃይ ላሉት ሁሉ እንባቸውን እንዲያብስልን መጽናናት እንዲሆንልን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። ስለዚህ እንባዎችን ሁሉ ከዓይናቸው ያብሳል አለ። ሞትም ከእንግዲህ ወዲህ አይሆንም። ሞት ለዘላለም እስኪወገድ ድረስ የሰው ልጆች በሞት በስቃይ ማለፍ ግድ ሆኖባቸው የምናየው ሁሉ በየጊዜው ሲታይ ሲከሰት እንሰማለን፣ እናያለን። ሐዘንም ቢሆን ጩኸትም ቢሆን ስቃይ ከእንግዲህ ወዲህ አይሆንም አለ። የቀደመው ስርዓት አልፏልና ይህ ምድራዊ ስቃይ ምድራዊ ስርዓት እስኪያልፍ ድረስ የሰው ልጆች በዚህ መንገድ ያልፋሉ። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ እንደተናገረው ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋል እንዳለው በስደት በሞት በስቃይ በተለያየ ችግር ውስጥ የምናልፍ ሰዎች አምላካችን እግዚአብሔር መጽናናት እንዲሆንልን እየጠየቅን
በእውነት ይህ ሁሉ ስቃይ እንደሚያልፍ አምነን እግዚአብሔር ብርታት እንዲሆነን መጸለይ ያስፈልጋል። ስለዚህ ዋጋችሁ በሰማይ ታላቅ ነውና በምድር ላይ መገፋት፣ በምድር ላይ መሰቃየት፣ በምድር ላይ በክፉዎች ክፉ የሆነውን መቀበል በሰማይ ትልቅ ዋጋ እንዳለ ሐሴትም እንዳለ የቀደሙትን የእግዚአብሔር ሰዎች ያሳድዱ ዛሬም ያሳድዱ እስከ ዓለም ፍጻሜ ድረስ እንዲህ አይነቶች ይከሰታሉና አሁን ላይም በቤተ ክርስቲያን ላይ በክርስቲያኖች ላይ በእውነት በወገን ላይ የሚፈጸመውን እውነታ ስናይ ይህንን ቃል እየሰማን ይህንን ቃል እያነበብን ልንጽናና ይገባል። ዋጋችሁ በሰማይ ታላቅ ነውና ያለ ኃጢአታቸው እንደ ኃጢአተኛ ሆኖ ያለ በደላቸው እንደ በደለኛ የሚገደሉ፣ የሚሰደዱ፣ የሚገፉ፣ የሚሰቃዩ ሁሉ ሰማያዊ ዋጋ እንዳላቸው ልናስብ ልናስተውል ይገባል። ደግሞ አምላካችን እግዚአብሔር እንባዎችን ከሚያነቡ ሰዎች እንደሚያብስ ማመን በዚህ ቃል መጽናናት ተገቢ ነው። ዋጋችሁ በሰማይ ታላቅ ነው አለ። ይህ ዋጋ ሰማያዊ ዋጋ ነው። ብዙ ሰው ምድራዊ ዋጋ ለማግኘት ብዙ ዋጋ ይከፍላል። ምድራዊ ዋጋ ለማግኘት የማይሆነው የለም። የሰው ልጅ ምድራዊ ዋጋ ለማግኘት በሰው ላይ ግፍና አመፅ በመፈጸም ምድራዊ ዋጋ ለማግኘት የሚጥሩ ጥቂቶች አይደሉም። እዚህ ላይ የተጠቀሱት ግን ዋጋቸው በሰማይ ነው ተብሏል። ሐሴት ማድርጉ ተብሏል። እጥፍ ድርብ የሆነ ደስታ ከአምላካቸው ከእግዚአብሔር ዘንድ እንዳላቸው የእግዚአብሔር ቃል ያስተምረናል። እንባቸውን አምላካቸው ያብስላቸዋል። ደግሞም የሰማይ አምላክ ሰማያዊ ዋጋቸውን ይከፍላቸዋል። ስለዚህ በእንባ በሐዘን በስቃይ ውስጥ ያለን አምላካችን እግዚአብሔር በፊታችን ዘላለማዊ ዋጋ ዘላለማዊ ደስታ እንዳስቀመጠ ልናስብ ይገባል። ምድር ለገዳዩም ለተገዳዩም የምትመች እንዳልሆነች የታወቀ ነው። የሚያሳዝነው ግን ወገን በወገን ላይ ሲጨክን መስማት፣ ወገን በወገን ላይ እንዲህ አይነት በሕፃናት በአዛውንት በገዛ ወገን ላይ ማለፍ ለማይቀረው ገድሎ ለማለፍ ሞት ለማይቀረው ገድሎ ለመሞት የሚደረግ የክፋት አሰራር አምላካችን እግዚአብሔር ይህ እያደር እየጨመረ የመጣውን የሀገራችንን መከራ እርሱ በቃ እንዲለን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ መድኃኒታችን ኢየሱስ ክርስቶስ በግፍ የሚሰደዱ በግፍ የሚገደሉ በግፍ መከራ የሚቀበሉ የሚሰቃዩ ሁሉ እንደቀደሙት የእግዚአብሔር ሰዎች ዋጋቸው በሰማይ ታላቅ እንደሆነ ተናግረዋል። ወገኖቼ እግዚአብሔር ለሁሉም ዋጋ ከፋይ አምላክ ነው። ለሁሉም ለአመፀኛውም፣ ለጻድቁም፣ ለሚገፋውም፣ ለሚገፋውም ሰው በዘራው ልክ የዘራውን ዘር ያጭዳል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እንደተናገረው አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ፣ ዋጋዬ ከኔ ጋር ነው ብሏል። ዮሐንስ ራዕይ ምዕራፍ 22 ቁጥር 11 ላይ ዋጋዬ ከኔ ጋር ነው፣ እርሱ ዋጋ ከፋይ ነው። ወደፊት ሁሉም ዋጋውን ይቀበላል። የሚያሳዝነው ግን ሁሉም በዚህ ዓለም ለዘላለም እንደማይኖር እየታወቀ አንዱ በሌላው ላይ የሚፈጽመው የጭካኔ ጥግ፣ የግፍ ጥግ፣ የሰው ደም መፍሰስ፣ የሰው ሞት፣ የሰው ስቃይ የሚያስደስት ስብና ኢትዮጵያዊነትን የማይገልጥ ጭካኔ በሀገራችን እያደር እየጨመረ ሲታይ መጨረሻችን ምን ይሆን ብለን እንድናስብ ያደርገናል። ተተኪው ትውልድስ፣ ቀጣዩ ትውልድስ፣ የኛ ቀጣይ ትውልድ ነገ በዚች ሀገር የሚኖረው ቀጣዩ ትውልድስ ዕጣ ፈንታው ምንድን ነው? ዛሬ ላይ የምንዘራው የግፍ ዘር፣ የጭካኔ ዘር፣ የግድያ ዘር፣ የስቃይ ዘር ምንድን ነው የሚያፈራው የሚለውን በእውነት ማሰብ ያቃተን ይመስላል። ስለዚህ የእግዚአብሔር ቃል ግን ወገኖቼ እንደሚለው ሁሉም ዋጋቸውን
ነገ በፈጣሪያቸው ዘንድ ይቀበላሉ። ማንም ቢሆን የዘራውን ዘር ያጭዳል። ደግሞም በግፍ በስቃይ እንባቸውን የሚያፈሱ ሰዎች ደግሞ በአምላካቸው ዘንድ እንባቸው ይታበሳል። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። የሕይወት ውሃ ምንጭ ወገኖቼ ለዘላለም ሕይወት ሆኖ የተሰጠን ክርስቶስ ደግሞም በዙፋኑ መካከል ያለው እርሱ እንባቸውን ሁሉ ከዓይናቸው የሚያብስ አምላክ አለ። በእንባ ውስጥ፣ በስቃይ ውስጥ፣ በተስፋ መቁረጥ ውስጥ ያለን ሰዎች እግዚአብሔር እንባን የሚያብስ አምላክ መሆኑን አምነን በመጽናናት እንድንወጣ እንድንገባ ያስፈልጋል። ያለአግባብ የሚፈሱትን እንባዎች አምላካችን እግዚአብሔር ከፊታቸው እንዲያብስልን ቅዱስ ፈቃዱ ይሁንልን። እንባዎችን ሁሉ ከዓይኖቻቸው ያብሳል ነው የሚለው። እውነት ነው። ይህ ስርዓት ምድራዊ ስርዓት፣ ሞት፣ ጭካኔ፣ ግፍ ያለበት ስርዓት ያልፋል። በዛን ጊዜ የተገፉ ሰዎች ዋጋቸውን ከአምላካቸው ከእግዚአብሔር ዘንድ የማያልፈውን ዋጋ፣ ደስታ፣ ሐሴት ያለበትን ዋጋ ይቀበላሉ። እንባቸውም ከዓይናቸው ይታበሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ጩኸትም ቢሆን ስቃይም ቢሆን ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። ይህ ስርዓት እስኪያልፍ ድረስ የሚያነቡ የሚሰቃዩ ሰዎችን ሁሉ አምላካችን እግዚአብሔር እንዲያጽናናን በእውነት ባለማስተዋል በጭካኔ ውስጥ ያለን ሰዎች ወደ ልባችን እንድንመለስ እግዚአብሔር ለሰው ልጆች ሁሉ ማስተዋል ይሰጥ ዘንድ ቅዱስ ፈቃዱ ይሁንልን። አሁንም በእውነት በገፍ ተገድለው ወገኖቻቸውን አጥተው እያዘኑ እያለቀሱ ያሉትን ሁሉ እርሱ በቅዱስ መንፈሱ እንዲያጽናናልን ቅዱስ ፈቃድ ይሁንልን። ሀገራችንና ሕዝባችንን በመከራ በጭንቀት ያሉትን ሁሉ አምላካችን በምሕረት ዓይኖቹ እንዲመለከትልን ከእርሱ ዘንድ የሆነውን ሰላማዊ ሰማያዊ ሰላም እንዲልክልን ቅዱስ ፈቃድ ይሁንልን።